ባሩክ ለቤሊን ዛሬ ትልቅ ቃል ገብቶላታል። ለዘመናት ስትፈልጋት የነበረችውን እናቷን እንደሚያፈላልግላት እንደምታገኛትም እንደዚሁ በእያንዳንዱ እናቷን ለመፈለግ በምታደርገው ነገር ሁሉ ከጎኗ እንደሚሆን ደግሞ ቃል ገብቶላታል። ቤሊን ካሁኑ ትልቅ ተስፋ ይዛለች፣ እናቷን የማግኘት ተስፋ ማለት ነው። ለመሆኑ ባሩክ ስለ ቤሊን ምን ያውቃል? ወይስ ባሩክ ስለ ቤሊን እናት የሚያውቀው ነገር አለ የሚለውን በአጠቃላይ ይዤላችሁ ነው የመጣሁት። ሰላም ሰላም፣ ውድና የተከበራችሁ የዜድ ሀበሻ ቤተሰቦች፣ ለቻናሉ አዲስ ከሆናችሁ ሰብስክራይብ በማድረግ እንደዚሁም ቪዲዮውን በላይክ መጀመር አትርሱ። ድራማ ቀጣዩን ፓርት ይዤላችሁ መጥቻለሁ። እስከ መጨረሻው ድረስ አብራችሁ ለመቆየት ሞክሩ። ቪዲዮውን አለፍ አለፍ እያልኩኝ አስገባላችኋለሁ። እንግዲህ ቤሊንና ባሩክ እዚሁ እንደምትመለከቷቸው የተነጋገሩ ነበር። እንግዲህ ባሩክ ከቤሊን ለመጠጋት በጣም ሙከራ እያደረገ ነው። እንደምታውቁት የቤሊንን ልብ ለማግኘት ቤሊን ለሱ በጣም ግልጽ የሆነች ምስጢረኛው እንድትሆን ይፈልጋል። ምክንያቱም ያማለይህ ባሩክ ወደ ቤት የመጣው አምነን ለመበቀልና ለመበቀል እስከሆነ ድረስ ከቤሊን ይጀምራል። እንግዲህ ጥቃቱ በቤሊንና በባሩክ መካከል የሆነ እንዲፈጠር የሚፈልገው ነገር አለ ባሩክ። ቤሊን ደግሞ በተለይ ዛሬ የመጣባት በደካማ ጎኗ ነው። እንግዲህ ቤሊን እናቷን በመፈለግ ላይ ናት። እንደዚሁም ደግሞ እናቷን ለመፈለግ የሚያስችል ማንኛውንም መንገድ ትከተላለች። ማንኛውንም አማራጭ ካሁን በፊትም እናቷን ለመፈለግ ብዙ መስዋዕት ከፍላ እንደነበረ፣ በመጨረሻ ግን የተወሰኑ ፎቶዎች ብቻ እንደቀሯት እንግዲህ እሷም የተናገረችው ነው። እስካሁን ድረስ የእናቷን ፎቶ ይዛ ነው ያለችው እና ዛሬ በተወሰነ መልኩ በእናቷ ዙሪያ ለባሩክ አውርተዋለች። ስለ እናቷ ስታወራ ቤሊን በጣም ታዝናለች። እንደዚሁም ስለ አስተዳደጓ ከእናቷ ርቃ እንዴት እንዳደገች፣ በምን አይነት መልኩ ከእናቷ ልትለያይ እንደቻለች፣ እናቷን ለማፈላለግም እያደረገችውን ሙከራ ሁሉንም ነገር ነው እየነገረችው። እንግዲህ ባሩክ በተለይ ዛሬ ቤሊን ከልቧ ነበረ ተመስጣ እየነገረችው የነበረውና ባሩክ ይህንን ያገኘውን አጋጣሚ ማጣት ስላልፈለገ ቤሊንን በማንኛውም መልኩ ለማገዝ እንደዚሁም በቅርብ ጊዜ እናቷን ልታገኝ እንደምትችል፣ አሁን የተጠፋፉ ሰዎች የሚገናኙበት መንገድ በጣም የተሻሻለ እንደሆነና በተለይ ደግሞ የእናቷ ፎቶ ካለ እንደዚሁ ሙሉ ስሟን የምታውቀው ከሆነና ቀደም ሲል የልጅነት ታሪኳን ከእናቷ ጋር የተለያየችበትን ታሪክ የምታውቀው ከሆነ፣ ይህንን ዋና ዋና መረጃዎች የምታውቅ ከሆነ የልጅነት ስሟን እናቷ ያወጣችላት ስሟን ሁሉን ነገር የምታውቅ ከሆነ በቅርብ ጊዜ እናትሽን እንደምታገኝ ቃል እገባልሻለሁ በማለት እንግዲህ በዚህ መልኩ ቤሊን በጣም ደስ እስከሚላት ድረስ ነው ዛሬ ተስፋ የሰጣት። እንግዲህ አንዳንድ መረጃዎችም የቤሊን እናት ወይዘሮ ዛህራ ሳትሆን አትቀርም የሚባል መረጃ አለ። ለመሆኑ ቤሊን የያዘችውን ፎቶ ለምን ለወይዘሮ ዛህራ አላሳየቻትም የሚልም ጥያቄ ከዚሁ ጋር ተያይዞ ተነስቶ ነበረ። የወይዘሮ ዛህራ የልጅነት ፎቶዋ ባይታወቅም ቤሊን የያዘችው ፎቶ ብዙ የወይዘሮ ዛህራን አይመስልም። ካሁን በፊት 2-3 የእናቷን ፎቶ ይዛ ታይታ ነበረና እንግዲህ አንዳንዴ ከእድሜ ጋር የተለያዩ ከኑሮ ሁኔታ ጋር የልጅነት ፎቶ የወጣትነት ፎቶ ከእርጅና ፎቶ ጋር ላይመሳሰል ይችላል ብዙ ጊዜና ሰው እንዳናኗሩ ነው። ሰው ኑሮ ነው የሚመስለው። መልኩም፣ ገጽታውም፣ ከለሩ ኢቭን ከለር ለራሱ ይቀየራልና ምናልባት እንግዲህ ወይዘሮ ዛህራም ያው የጠፋች ልጅ እንዳለቻት ልታገኛት እንደምትፈልግ ሁሌም ልጇን ለማፈላለግ በሰው ቤት እየዞረች እንደምትሰራ እንደዚሁ እስካወላለዷ ጭምር ተናግራለች ወይዘሮ ዛህራ። እንግዲህ ወይዘሮ ዛህራና ቤሊን የተገናኙት በቅርብ ጊዜ ቢሆንም ቤሊንና ወይዘሮ ዛህራ ከተገናኙበት ቀን ጀምሮ እንደ እናትና እንደ ልጅ ነው እስካሁን ድረስ እየኖሩ ያሉት። በጣም ይዋደዳሉ፣ በጣም ይከባበራሉ። ኢቭን የእናትና የልጅ ግንኙነት እስከሚመስል ድረስ ነው በጣም የተሳሰቡት። እንግዲህ ይህንን ነገር የወይዘሮ ዛህራ ልጅ ላትሆን ትችላለች ብሎ መገመትም ከባድ ነው። ምክንያቱም ከተግባራቸው የሚታየው ነገር ስለሚናገር ማለት ነው።
እንግዲህ ያማለይህ ባሮክ ጥሩ አጋጣሚ ነው ያገኘው። በቃ በዚህ ጉዳይ ላይ ጠዋት ማታ ላግኝሽ፣ በዚህ አዲስ ነገር አግኝቻለሁ፣ ነይ ልንገርሽ ምናምን አይነት ነገር እነዚህን አጀንዳዎች እያነሳ ከቤሊን ለመቅረብ ትልቅ የሆነ ጥሩ መንገድ ነው ያገኘው። በተቃራኒው አምነን ደግሞ ከቤሊን ጋር ያለው ግጭት ይበልጥ እየተባባሰ ነው የሚመጣው። እንግዲህ እንደሚታወቀው ባሮክ እንግዳ ነው በዚህ ቤት። እንደዚሁም ደግሞ የወይዘሮ ሞርዚና ልጅ ነው ተብሎ ነው እየኖረ ያለው። በተለይ አምነን ሙሉ ለሙሉ ያክስቱ ልጅ አድርጎ ነው እያሰበው ያለው። ለወይዘሮ ሞርዚና ያለው ፍቅር ያለው ክብር ለየት ያለ ነው። አምነን ወይዘሮ ሞርዚና ለሱ ስትል ብዙ ነገር ሆናለታለች። በወይዘሮ ሞርዚናና በወይዘሮ ሰምሃን መካከል የነበረውም እንደ ሁለት ሰው ሳይሆን እንደ አንድ ሰው ነበር። በጣም ተሳስበው ነበር የሚኖሩትና ይህ እንግዲህ አምነን ባሮክን እንዳይቆጣው ወይም ለባሮክ ፊት እንዲነሳው እንኳን አጋጣሚ እየሰጠው አይደለም። እንግዲህ ቤሊንም በእልህ በዛው በጀመረችው መንገድ ነው ያለችው። እንደሚታወቀው በቃ ከማሪያ ጋር ሁን እያለችው ነው ያለችው። ቤሊን ለራሱ ሙሉ ለሙሉ አምነን ከማሪያ ጋር የመሆኑን ነገር ሙሉ ለሙሉ ተቀብለዋለች። እኔም የራሴን ህይወት እኖራለሁ፣ እሱም ደስተኛ እስከሆነ ድረስ የራሱን ህይወት መኖር ይችላል ብላ ትተዋለች ሁሉን ነገር። ቤሊን በተወችው ልክ ደግሞ አምነን በተቃራኒ ወደ ቤሊን ለመቅረብ እየሞከረ ቢሆንም በአሁኑ ላይ ለባሮክ የተሳካ ይመስላል። እንደዚሁም ደግሞ ባሮክ ቃል ብቻ ሳይሆን በተግባርም እየሞከረ ነው። የቤሊንን እናት የልጅነት ሰፈራቸው የት አካባቢ እንደነበረ እሱን ለማጣራት እየሞከረ ነው። እንግዲህ ባሮክ ወደዚህ ቤት ሲመጣ ከውጭ ብዙ ሰዎች አጋዦች አሉት። በተለይ ደግሞ በቅርብ ጊዜ አምነንን የቤተሰቦቹን ድርጅት ዋና ፋይል የወሰደችዋ ሴት ጋር ለመቀራረብ ለመግባባት ይበልጥ እየሞከረ ነው ያለው። እሱም ተሳክቶለታል። እንግዲህ ከባለፈው ፓርቲ ላይ እንዳያችሁት ወደ መጨረሻ አካባቢ እሷ ራሷ የአምነንን እና የሜሊክን ፎቶ እየተመለከተች እንግዲህ ሙሉ መረጃ አላት። ሴቷ የሜሊክ ባለቤት ነች እርግጥ፣ ነገር ግን ሜሊክን አትወደውም ነበረ። ሜሊክን ለማጥመድ ነበረ የፈለገችው። አብረው ነበረም ፋይሉን ለመስረቅ የፈለጉት። ነገር ግን እሷ ፋይሉን ወስዳ የተቀየረ ፋይል ለሱ ሰጠችውና አምነንን እሱ እንድከታተለው ሜሊክን አምነን እንድከታተለው ካደረገች በኋላ እሷ ደግሞ በሌላ አቅጣጫ ፋይሉን ይዛ ነው የሄደችው። እንደገና ደግሞ ለድርድር መታ ነበረ ከአምነን ጋር። እስካሁን ድረስ በድርድር ላይ ናቸው። ያቀረበችው ድርድር በጣም ከባድ ነው። ነገር ግን አምነን የቤተሰቦቹን ትዝታ የቤተሰቦቹን ሁሉ ነገር በቃ ድርጅቱ ውስጥ ቤተሰቦቹን የሚያስታውስበት በተለይ እናቱን የሚያስታውስበት ነገር ነው እና እናቱንም ሆነ አባቱን በዚህ ድርጅት ላይ የተወሰነ ትዝታ አለው። እንደሚታወቀው ከአቶ ካርታን ጋር ቤተሰቡ ከአቶ ካርታን ጋር ቅር ሊባባል የቻለው በድርጅቱ አማካኝነት ነው። ድርጅቱ ሲመሰረት አቶ ካርታን ትልቅ የሚባል ገንዘብ ለአምነን አባት አበድሮት ነበረ። የአምነን አባት ደግሞ የአቶ ካርታንን ገንዘብ ሳይከፍል ነው አድራሻውን ያጠፋው። እንደዚሁም ተፈላልጎ ሲጠየቅ ያው ሙሉ ለሙሉ እንደ ካደ ነው ሰውየው የተናገረው፣ የአምነን አባት ማለት ነው። በዚህ ነገር ላይ ደግሞ አምነንም ሆነ ወይዘሮ ሰምሃን የአምነንን አባት ድርጊት አልወደዱትም። አምነንን በቅርብ ጊዜ ያንተ ውለታ በጣም ተቆጥሮ የማያልቅ ነው፣ በተለይ ደግሞ በእኛ ስኬት በእኛ ድርጅት ዙሪያ ያንተ አሻራ ከፍ ያለ ነው ብለው ቃል ገብቶለታል፣ ተናግሯል፣ አምኖለታልም አምነን። ስለዚህ የቤተሰቦቹን ትዝታ የቤተሰቦቹን ውርስ ለማስቀረት እንደዚሁ ለማዳን ሲል እሷ ያቀረበችውን ድርድር እየተስማማ በሂደት ላይ ነው። በጎን ለጎን ደግሞ ልጅቷ ከባሮክ ጋር አብራ ለመስራት እየተስማማች ያለች ትመስላለች። ምክንያቱም ባሮክ አናግሯታል። ያው እንግዲህ መጀመሪያ ደስ የሚል አቀባበል አልተደረገለትም ነበር። ነገር ግን ካሰበችበት በኋላ እንኳንስ እሱ ወንድሙን እኔም ባለቤቴን የህይወት አጋሪንም ክጃለው በዚህን መልኩ እሱም ወንድሙን ክዶ ለእኔም ሊሰራ ይችላል፣ ከኔ ጋር አብሮ ሊሰራ ይችላል፣ ምናልባት መንገዳችን አንድ ሊሆን ይችላል ብላ አምናበት እየተቀበለች ያለች ትመስላለች። እስካሁን ድረስ እርግጥ በሁለታቸው መካከል
ምንም አይነት ስምምነት አልተደረገም። ነገር ግን በቃላት በስልክ እየተግባቡ ይመስላሉ። የሚያሳዝነው ነገር እንግዲህ ወይዘሮ ሞርዚና ባሩክን እየተከታተለች አምነን ላይ ሊሰራ የነበረውን ድርጊት ታከሽፍበታለች። ልታከሽፍበትም እየሞከረች ነው ካሁኑ ጀምሮ አምነን ለመጠበቅ በሁለታቸው መካከል በተቻለ መጠን ስምምነት እንዲኖር የቻለችውን እያደረገች ነው ወይዘሮ ሞርዚና ብቻ ሳይሆን ቤሊንም በራሷ አቅም በተለይ ባሩክ ላይ ያለው የበቀል ስሜት እያንዳንዱ ንግግሩ፣ እያንዳንዱ ተግባሩ፣ እያንዳንዱ አመለካከቱ ላይ ብቻ ያስታውቃል ለበቀል እንደመጣና ሲናገር ብዙ ጊዜ ጥርሱን ክስ እያደረገ አፉን ጠመም እያደረገ ነው የሚናገረውና እንደዚህ በቃ ውስጡ ብዙ ተናግሮት ያልጨረሰው ነገር ማድረግም የሚፈልጋቸው ነገር ግን መናገር የማይፈልጋቸው ብዙ ነገሮች እንዳሉ ነው የሚታየው። ይህ ነገር የታያት ቤሊን በቻለችው አቅም በታሪክም መልኩ እንደዚሁ በገጠመኝም መልኩ እየተናገረች ትገኛለች። እያንዳንዱ የምትነግረው ነገር ግን የራሱን ህይወት የራሱን አስተሳሰብ እየተነካ አንዳንዴ ያለበት ምንድን ነው የሚባል አባባል አለ። ወይም የሆነ ነገር ካለባችሁ በዛ ነገር ላይ ሲነግሯችሁ በቃ አላርጂክ አለ በጣም ድንገት የሚነሳ አላርጂክ እንደዛ ነው የሚሆንባቸውና ባሩክም በዚህም መልኩ ነው እየሆነ ያለው። እንግዲህ ከባለፈውን ፓርት ላይ እንዳያችሁት ማለት ነው። እንግዲህ ደስ የሚለው ነገር በአሁኑ ፓርት ላይ ቤሊን እናቷን እውነት የምታገኝ ነው እየመሰለኝ ያለው። ምክንያቱም ባሩክ ከውጭ ብዙ የሚያውቃቸው ሰዎች አሉት። እንደዚሁም ማስተዳደጉ በጣም አስቸጋሪ እየተባለ ስለነበረ ያው እነሱም በመልካምነት ባሩክን እስከ መጨረሻው ድረስ ለማገዝ አብረውት የሚሆኑ ይመስላሉ። ለነሱም እንግዲህ ዜናውን አሳልፎ ሰጥቷቸዋል። በዚህ ነገር ላይ እንድታጣሩልኝ የቻላችሁትን እንድታግዙኝ እፈልጋለሁ በማለት በቤሊን እናት ዙሪያ የሰጣቸው መረጃ አለ። እነሱም በቅርብ አጣርተን የምንነግርህ ይሆናል ብለውታል። ቤሊንም በቅርብ እናቷን ታገኛለች ብለን ተስፋ እናደርጋለን። ቪዲዮ ይህን ሳብራራላችሁ የቆየሁትን ይመስል ነበረ። በቪዲዮ ላይ ያላችሁን ማንኛውንም አስተያየት ኮሜንት ስር መጻፍ ትችላላችሁ። ስላዳመጣችሁ ከልብ አመሰግናለሁ። መልካም ጊዜ